የልጃገረዶች እንግጫ ነቀላ በዓል ስናከብር በወጣቶችና በልጃገረዶች ነው በዓሉን የምናከብረው። አላማ አለው። ከምንም በላይ አላማው ምንድነው? የእንግጫ ነቀላ በዓል ከዚህ በፊት ይካሄድ የነበረው በዓል እየተቀዛቀዘ የመጣበት ሁኔታ በመኖሩ አንደኛ መነቃቃት እንዲፈጠር ከመፈለግ ነው። ባህላችን ሳይበረዝ ሳይከለስ ለትውልድ ለልጆቻችን ለማስተላለፍ ባህሉ ተጠብቆ ለሚቀጥለው ትውልድ ለማስተላለፍ ተፈልጎ እየተዘጋጀ ነው ያለው። ከዛ በተረፈ ደግሞ መስህብ ነው። የእንግጫ ነቀላ ባህል የመስህብ ነው፣ የቱሪስት መስህብ ስለሆነ መስህቦቻችንን ማጉላት ማነቃቃት ስለሚያስፈልግ እነዚህን መሰረት አድርገን ነው እየተንቀሳቀስን ያለ ነው። በዚህ አመት በሞቀ በደመቀ መንገድ ለማስኬድ ዝግጅት እያደረግን ነው ያለ ነው። ዝግጅቱን በተመለከተ ልዩ ልዩ ኩነቶች አሉት። እንግጫ ነቀላ አንዱ አልባሳት ነው። ባህላዊ አለባበሶቻችንን መልበስ፣ አጌጋይጦችን ማጌጥ፣ እንዲሁም ደግሞ የእንግጫ ነቀላ ሂደቱን ኩነት በእንቅስቃሴ ማስኬድ እሱንና መሰል ነገሮች እንግዶች ባሉበት ጭምር ወጣቶች፣ ህጻናቶች፣ ተማሪዎች ባሉበት ጭምር እና አባቶች ጭምር ባሉበት ታላላቅ ሰዎች ባሉበት ጭምር ከትውልድ ትውልድ እንዲተላለፍ ለማሸጋገር እንግዶችን ጠርተናል። በዛን ወቅት የምናስኬደው ይሆናል ማለት ነው። እንግዲህ የእንግጫ ነቀላ በዓል ስናስኬድ መሪ ሀሳብም አለን። ባህል ድልድያችን አንድነት መዳረሻችን በሚል ሀሳብ መሰረት አድርገን በዓሉን በደመቀ በሞቀ መንገድ አስኪደን ይህ በዓል ሳይቆራረጥ ለቀጣይም በደመቀ መንገድ ከዚህ አመት ደግሞ በተሻለ በቀጣይ የሚያስቀጥሉ ሰዎች በአማረ መንገድ እንዳያስገዱት ቅድመ ዝግጅቶችን እያደረግን ያለው ነው። የእንግጫ ነቀላ በዓል እንግዲህ ሳምንቱን ሙሉ ሲሰበስቡ ከዋሉ በኋላ ልክ የእንቁጣጣሽ ዕለት በየቤቱ ይዘው ይዞራሉ እና በየቤቱ ሄደው እንኳን አደረሳችሁ ብስራት ያበስራሉ። የደስታ ብስራት፣ ያለፈው ክረምት አለፈ፣ አዲስ ተስፋ፣ አዲስ አመት፣ አዲስ ብሩህ ተስፋ እንዲሆንላችሁ በሚል ምኞት ልጆቻችን ማለት ነው በየቤቱ ሄደው ለቤተሰቦቻቸው፣ ለጎረቤቶቻቸው፣ ለወዳጆቻቸው የሚያቀርቡበት ነው። በዚህ ልክ ቤቱ ያሉ ሰዎች ደግሞ እንኳን አደረሳችሁ ብሎ ልጆችን ልዩ ልዩ ስጦታ የሚሰጡበት ጭምር ነው። ስለዚህ ይህን ባህል በደንብ አጠናክረን ማስቀጠል መቻል ስላለብን በሚል የተዘጋጀንበት ሁኔታ ነው ያለ ማለት ነው። ይህ ሆኖ እንግዲህ ይህንን የሚመለከቱ ታዳሚዎቻችን በያሉበት ሁሉ በሚዲያውም ሊሆን ይችላል በአካባቢው በአቅራቢያው ደግሞ ተገኝተው እንዲታደሙልን ጥሪ እናስተላልፋለን በዚህ አጋጣሚ